እንዴት ናችሁ? ደህና ናችሁ ወይ? ያለውላችሁ። አቤት፣ ማን ነው? ይግቡ። እስቲ ሂጂ ክፈች። አንቺ በሩ እየተንኳኳ ነው። ኧረ ሂጂ ክፈች፣ በር እየተንኳኳ ነው። እሺ፣ እንደው የዛሬ ልጆች እንደሆነ አሰሙ። እኔው ራሴ ተነስቼ ልክፈት እንጂ እንደሆነ አሰሙ እናንተ። ወይ አስካል እንዴት ነሽ? ደህና ነሽ? አለሁልሽ። አንቺ ነሽ እንግዲህ ማነው እኮ ማነው እያልኩ ነበር። እኔ ግቢ፣ እኔ ግቢ። እንዴት ነሽ? ደህና ነሽ ወይ? እኔ ያለሁልሽ። እኔ ቁጭ በይ፣ እዚህ ጋር ቁጭ በይ፣ ቁጭ በይ፣ በይ ቁጭ በይ። አሪፍ ሰዓት ነው የመጣሽው። እንደው እኔ እኮ ልጠራሽ እያልኩ ነበር። አንቺ ስትጠፊ ጊዜ ትሄዳ ነው እያልኩ ልጠራሽ ስመጣ ነው ልመጣ ስል ነው የመጣሽው። እና ደግሞ ሻይ እየጠጣሁ ነው የመጣሽው። የዛ ልጆች እንደሆነ አይሰሙ። ኧረ ሂዱና በሩን ክፈቱላት ብል ማን ሊሰማኝ? ማንም አይሰማኝም። እና ልሻለው ጥሩ ሰዓት ነው የመጣሽው። በይኔ ሻይ እንጠጣ። አሁን እኮ የሆነ ቦታ ደረስ ብዬ መጥቼልሽ ድክም ብሎኝ አረፍ ልል ስል ነው የመጣሽው። እና እንዴት ነሽ? ደህና ነሽ? ተጠፋፋን እኮ እዚህ ጎረቤት ሆነን እኔና አንቺ ተጠፋፋን፣ ተረሳሳን። የት ሄደሽ ነው? አንቺ ራሱ ጠፍተሻል። ኧረ ጠፍተሻል እባክሽ። ይኸውልሽ ዛሬ ያፈላሁትን ሻይ ባሳይሽ። የእንትን ሻይ ነው ያፈላሁት፣ የናና ሻይ። አየሽው? እንትን ሆኗል አረንጓዴ። የናና ሻይ ነው። ናና ታውቂያለሽ ለመሆኑ ጓደኛዬ? እኔ ልጆቹ ናቸው ያስተማሩኝ። እድሜ ለልጆቼ። የናና ሻይ ጥሩ ነው፣ ውፍረት ለመቀነስ ይረዳል። ወፈርሽ ወፈርሽ አሉ እናታችን። ወፈርሽ 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 ይሉኛል። እኔ ስንት ልጅ እነሱ ወልጄ አድርሼ ወፈርሽ ወፈርሽ ይሉኛል። ከይሄ በኋላ ምን እንዳይመጣ ነው። ጥሩ ነው። በያሽ ያዥ፣ የደረስሽበትን ጠጭ ጠጭ በጠጭ። እዚህ ጋር አስቀምጥልሽ። እኔ ነኝ አዋራብኝ እንዴ? ወይኔ አንቺ ደግሞ አየሽ፣ ይሄን ምንድን እንደሆነ ልጆች አጥተው የቀቡኝ ምን እንደሆነ ያላቅልሽም። ስሙን ራሱ እኮ እኔ በደንብ አላውቀውም። ቻፕስቲክ ይሁን ሊፕስቲክ ነው ያለው፣ ቻፕስቲክ ነው ያሉት። ትይዣለሽ። ምንድን ነበር እናንተ ልጆቹ? እባክሽ ያው ስልክ ላይ ተጥደውልሽ አናግሩ፣ አይናገሩ፣ አይጋገሩ። የዛሬ ልጆች ተይኝ፣ ስልክ ላይ በቃ ምንም ቁም ነገር የላቸውም እባክሽ። እና ደህና ነሽ አንቺ? ኧረ እባክሽ አማረብኝ ይኸውልሽ። እኔ እኮ ቆንጅዬ ነኝ አታውቂም እንዴ? እንዳንቺ ጎራዳ አይደለሁ፣ ጎራዲት። ኧረ ስቀልድሽ ነው። እኔ ራሷ አመጫ የለኝም እኮ እንደው ብዬ ነው። ግን ያው ቆንጆ ነኝ፣ ለክፉ አልሰጥም። እንደምታየው ቆንጅዬ ነኝ። ግን ያው ያን ያህል ቆንጆ የምባል ባልሆንም ቆንጆ ነኝ እልሻለሁ። እና አንቺ ደህና ነሽ? ቡና ሻይ ቁርስ ይባላል እንዴ? የቡና ቁርስ ነው የሚባለው። ግን ያው ቡና ላይ ስላልደረሽ የሻይ ቁርስ ያሽ ቤቢ የደረሽበት ነው። እናቴ ጥሩ ሰዓት ነው የመጣሽው። እና ደህና ነሽ አንቺ? እኔማ እንትን ሄጄ ነው ሰርግ ሄጄ እየመጣሁ እኮ ነው። አዎ ምታይልሽ። ለነገሩ እኔ ቅድም መጥቼ እኮ ስጠራሽ የለችም አሉኝ። የት ሄደሽ ነው? አብረን እንሂድ ልልሽ ነበረ። የለሽም። የት ሄደሽ ነው? ነው ወይስ ሄደሽ መጥተሽ ነው? አንቺ ሄደሽ መጣሽ ትተሽ። አቤት ክፉ ጎረቤት እኮ አይጣም ነው። ክፉ ጎረቤት እስማ እንዲያው እኔ የማውቀው ጎረቤት ሲባል ልንገርሽ፣ እንዳንቺ አይነት ክፉ ጎረቤት ሳይሆን የሆነ ድግስ ጎረቤት ምናምንም ሲሆን ነይ ስራ ሄደን እናግዝ ማለት፣ ለቅሶም ሲሆን ነይ ለቅሶ እንድረስ ማለት። ይሄ እኮ ባህል ነው። ጎረቤት ተጠራርቶ ነው ጎረቤቱን ሄዶ የሚያስተዛዝነው። ሰርግም ካለበት ሰርጉን ደስታውን የሚካፈለው ጎረቤት ነው። አንቺ እንደሆነ ከጉርብትናው ርቀሻል እናቴ። የዘመኑ ሰው ሆነሻል። ጉርብትናውን አልፈለግሽው። ምን አስበሽ ነው? ቆይ እውነቴን እኮ ነው። እኔ እየቀለድኩ አይደለም። አንቺ እየቀለድኩ መስሎሽ ነው እንደምትስቂው እንዴ? ጉርብትናውን አልፈለግሽው መሰለኝ።
አይ ነገር ቀጠነብሽ መሰለኝ አልጠጣሽውም። ምን ነው አልወደድሽውም? ይቅር። አይ በቃ እንግዲህ ቀመስም አላለሽው። ስለዚህ እኔ እጠጣዋለሁ። አይዞሽ። ውሃ ብሎሽ ነው ትንሽ እኮ ቁጭ ስላላለ ቶሎ ስለቀዳሁት በደንብ አረንጓዴ አልሆነም። ለዛ አሁን እኮ ግን ቆንጆ ነው። ለምን አትጠጪም? እዚህ ለብርዱም ለምንም ጥሩ ነው። እና ልሻለው ወሬን አስቆምሽኝ። እነ እንትና ቤት ሂጂ ነው እዛ ሰርጉ ቤት እንዴ መች ነው አንቺ ሄድሽው? ቆይ ሄደሻል አይደል? መቼስ አልቀረሽማ። አይ ይሁና ያለሽ እንግዲህ ይሁን። ምን ይደረጋል ብለሽ ነው? አንቺ እንደሆነ ውብትናውን ትተሽዋል። ግን ከኔ ጋር ብቻ ነው ከሌላም ሰው ጋር እንደዚህ ሆነሽ? እኔ እኮ ግራ ገባሽኝ እናቴ። ውይ ኧረ አንቺ እግሬን አመመኝ። እንደዚህ ተጣጥፎ መቀመጥ እኮ እንደው አይሆንልኝም። እና እንዴት ነሽ ታዲያ የኔ ጎረቤት አስካል? ይኸውልሽ ዛሬ እንደዚህ ፏ ብዬ እጄልሽ መጣሁ። ጉርብትና ለመቼ ነው ታዲያ? እና እልሻለሁ የኔ እናት እንደዚህ ለካ አምሮብኝ ነበር። አንቺ እኔ እኮ ያው ፀጉሬ እንድታይልኝ ብዬ ነበር። ፀጉሬን አየሽው? ይኸውልሽ እንደዚህ መላጣውኝ እልሻለሁ። ምን እንደሆነ እርጅና ነው መሰለኝ። ፀጉሬም እያለቀ ሄደ፣ ሰውነቴም እየገረጀፈ መጣ። ምን እንደሚሻል እንጃልሽ። አንቺ እናቴ እዛው እንዳስቀመጡሽ ነሽ እስካሁን ሚርቂት ያለሽ። ምንድን ነው የሚባለው? እባክሽ ድሮ እንዳስቀምጡሽ ነሽ አንቺ። አትወፍሪ፣ አትከሺ፣ ፀጉርሽ አያልቅ ምን አይል እንደዛው ድሮ እንደተቀመጥሽው አሁንም እንደዚሁ ነሽ። እኔን አታይኝም? የድሮ ፎቶዬን ባሳይሽ ለነገሩ አንቺ አይተሽም አታምኚም። ባሳይሽ እንደትገረሚ ነበር። ያ ቁንጅና፣ ያ ቀጫጫነት ሞዴል በይኝ እኮ ነኝ ሞዴል። አሁን እንደዚህ ወደል ልሆን ያኔ እኮ ሞዴል ነበርኩ። ኧረ እባክሽ አታስቂኝ። ያው እና ይሄንንም አትበይም። ይሄ እኮ ዳቦ ነው ዳቦ። እንኪ በይ ትንሽ። እኔ ነኝ እኮ ሰርግ ቤት ሄጄ መጥቶ ያልኩት አንቺ ነሽ እንዴ? ጠግበሽ ነው? አይ እንግዲህ ይሁን ካልበለሽ ምን ይደረጋል እናቴ። አይ እበላልሻለሁ። እና እኔ የምልሽ አትቀሉ። ሰርጉ ታዲያ እንዴት ነበረ? አሪፍ ነበረ? አንቺማ በስመ አብ ወልድ ማታ እኮ ሲጨፍሩልሽ የዚታች ያለው የእንትና ልጅ የጋሽ አካሉ ልጅ ማለት ነው። ስትጨፍርልሽ ያቺ ጋላሞቷ ወንዶቹ ብታይ አፋቸውን ከፍተው እሷን ነው የሚያዩት። አፋቸውን ከፍተው ወይ ጉድ! እኛም በወጣትነት እድሜያችን እንደዚህ አድርጎን ነበር እንዴ? አድርጎሽ ነበር እንዴ? አንቺ እንደዚህ ቅብጥብጥ ብለሽ ነበር። የሰው አይን ሁሉ እሷ ላይ ነው ብታይ። እንደው ከዓይን ያውጣት እንጃልሽ። ያላማረችኝም ከዓይን ያውጣት ነው የምልሽ። ከዓይን ያውጣት እንጂ ከባድ ነው በጣም እንዴ። እናታችን አላየሽም እንዴ? አንቺ ነው እንዴት እንደሚያረጋት እንዴት ተርገበገበልሽ ያችን ደንዝርት እና አይናቸው እናቴ የኛን ሀገር ሰው ታውቂያለሽ። ያው እንግዲህ እኛ የሆነ ለየት ያለ ነገር ወጣ ያለ ነገር ስናይ ማፍጠጥ ነው ስራችን። ከዓለሙ ጋር እኮ አልሄድንም እኛ እኮ ኋላ ቀርተናል። ለነገሩ ድሮም ኋላ ቀርነን እንኳን ኋላ ቀርተናል። ከዘመኑ ጋር ሄድን መስሎሽ? ያው ዘመን ሴት እኮ እምብርቱን እያሳየ ኧረ እምብርቱንማ ድሮ ነው። አሁንማ ቂጡን እያሳየ የሚሄደው ሴቱም ወንዱም ብቻ ተይው እስኪ እንደው ቢናገሩት ሁሉ አለ ይቀራል ነው እባክሽ። አንቺ ግን እንደው ታዘብኩሽ በጣም እውነት። እንዴ ዝም ብለሽ ሳትጠሪኝ ትሄጃለሽ እንዴ? እንዴና መች ጠራሽኝ ታዲያ? እኔ እኮ ልጠራሽ ስመጣ የለችም አሉ። የት ሄድሽ እንደሆነ ምን አቅልሻለሁ። አንቺ አርፈሽ ቤት አትቀመጪ። የት እንደሆነ የምትዞሪው እግዚአብሔር ነው የሚያውቀው።
የት እየሄድሽ ነው? ቆይ ቁጭ አትይም? ቂጥሽ ላይ መርፌ ያለ ወይስ ሾክ አለ? ዝም ብሎ የሚያዞርሽ ጉድ እኮ። አርፈሽ ቁጭ በቤትሽ ተሰብስበሽ ቁጭ። ምን ዛሬ ያልሽ ወደዚህ ውጥ 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 አትበይ። እና አሁን አትጠጣም አልሽ ነው? እና ምን ነገር ጣለሽ ታዲያ? በሰላም ነው የመጣሽው አይባልም። በሰላም ነው የመጣሽው፣ ግን ያው ምን ነገር ጣለሽ ልትጠይቂ ነው? ጓደኛዬ እንዴት ነሽ? ጎረቤቴ ልትይኝ ነው የመጣሽው ወይስ ምን ልትይኝ ነው የመጣሽው? ሻዩንም አልጠጣም አልሽ፣ ዳቦንም አልበላም አልሽ። ምን ልትሰሪ መጣሽ የኔ ጎረቤት? ምን ማለት? ኧረ አንቺ በይ 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 ዝም በይ፣ ይሄን ዝም በይ። እንደዚህ አይነት ወሬ እኔ ጋር መተሽ እንዳታወሪ። እኔ ምንም የማውቀው ነገር የለኝም። ምን አልሰማሁም እንደዚህ አይነት ወሬ። ማን ነገረሽ ደግሞ? ማን ነው የነገረሽ? እኔ አላውቅም። እኔ አልሰማሁም እናቴ። እዛው በጸበልሽ ከየት የመጣው ወሬ ነው ደግሞ የምታወሪው? እኔ አልሰማሁም። እዛው በጸበልሽ በሰላም እንኑርበት። ጊዜው ከፍቷል እናቴ። ከዚህ የምትይበት ጊዜ አይደለም። አርፈሽ ቁጭ ብለሽ ኑሮሽን ኑሪ። እኔ አያገባኝም እናቴ። ቻው። ኧረ በይ በይ በይ፣ አሁን ልሄድ ነው፣ ወደ ውጭ ልወጣ ነው። ትወጫለሽ ከኔ ጋር? የጎረቤት ነገር እኮ ከባድ ነው። በይ እናቴ፣ የምትሄጂ ከሆነ እኔ ልሂድ። እኔ እንደዚህ አይነት ወሬ አልፈልግም። ጉድ እኮ